የአውሮፓ ህብረት የህወሓት አፈሳ የፕሪቶሪያ ስምምነትን የጣሰ ነው አለ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይ ክልል ምክር ቤትን ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላን ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲል በኢትዮጵያ የአውሮፓ ህብረት ልዑክ ተቸ። የፕሪቶሪያ ስምምነትን በተጨባጭ ተፈጻሚ ለማድረግ በሁሉም ወገኖች የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር እንዳለባቸውም ልዑኩ አሳስቧል። የአውሮፓ ህብረት ልዑክ ይህን ያለው በትግራይ ያለውን ሁኔታ በተመለከተ ዛሬ ቅዳሜ ሰኔ 20 2018 ባወጣው አጭር መግለጫ ነው። የህብረቱ ልዑክ በዚህ መግለጫው በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ እንደሚያሳስበው አስታውቋል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት በአሳሳቢነት ከጠቀሳቸው ሰሞነኛ ጉዳዮች አንዱ ህወሓት ትይዩ የክልል ምክር ቤት ማቋቋሙ ነው። ህወሓት በጳጉሜ 2012 ዓ.ም በተደረገ አወዛጋቢ ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ እንዲመለስ የወሰነው ባለፈው ሚያዝያ ወር መጀመሪያ ላይ ነበር። የክልሉ ምክር ቤት በዚህ ወር መጨረሻ ላይ ባደረገው የመጀመሪያ ስብሰባው ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። የዶክተር ደብረጽዮን ሹመት የትግራይ ክልል ጊዜያዊ አስተዳደርን ለአንድ ዓመት ያህል በፕሬዝዳንትነት ሲመሩ የቆዩት የሌተናንት ጄኔራል ታደሰ የፕሬዝዳንትነት የስልጣን ዘመን እንዲያበቃ ምክንያት ሆኗል። ዶክተር ደብረጽዮን ወደ ትግራይ ክልል መሪነት ከመመለሳቸው 3 ሳምንት አስቀድሞ ጠቅላይ ሚኒስትር አብይ አህመድ የሌተናንት ጄኔራል ታደሰን የስልጣን ዘመን ለተጨማሪ 1 ዓመት አራዝመው ነበር። በትግራይ ዳግም ጦርነት ለመቀስቀስ ምክንያት እንዳይሆን ተሰግቶ የነበረው ይህ ክስተት ተከትሎ የአውሮፓ ህብረት ባወጣው መግለጫ በክልሉ ሌላ አጥፊ ግጭት እንዳይከሰት መከላከል እጅግ አስፈላጊና የማይታለፍ ጉዳይ ነው ብሎ ነበር። በትግራይ ክልል ያለው ውጥረት በአስቸኳይ እንዲረግብ በሚያዝያ መግለጫው ጥሪ ያቀረበው የአውሮፓ ህብረት የፕሪቶሪያ የግጭት ማቆም ስምምነትን አደጋ ላይ ከሚጥሉ ማናቸውም ድርጊቶች መቆጠብ እንደሚገባ አሳስቧል። በኢትዮጵያ የአውሮፓ ህብረት ልዑክ በዛሬ መግለጫው በህወሓት በኩል ከሰሞኑ የተወሰዱ እርምጃዎች በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን ስምምነት ድንጋጌዎች የጣሰ እንደሆነ አስታውቋል። የህብረቱ ልዑክ ለዚህ በማሳያነት የጠቀሰው ሌላኛው የህወሓት እርምጃ በትግራይ ክልል ባለፉት ወራት ሲካሄድ የቆየው የግዳጅ ወታደራዊ ምልመላን ነው። ካለፈው መጋቢት ወር መጨረሻ ጀምሮ በትግራይ ክልል የተለያዩ አካባቢዎች በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመልና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙኃን ሲያስታውቁ ቆይተዋል። በትግራይ የግዳጅ ወታደራዊ ምልመላ ለማካሄድ ያስችላል የተባለ አወዛጋቢ ህግ ባለፈው ግንቦት ወር መጨረሻ በክልሉ ምክር ቤት መጽደቁም አይዘነጋም። የግዳጅ ወታደራዊ ምልመላው በህወሓት በኩል በተናጠል የተደረገ መሆኑን የአውሮፓ ህብረት ልዑክ በዛሬው መግለጫው ጠቅሷል። የህብረቱ ልዑክ በትግራይ ክልል ላለው ወቅታዊ የፖለቲካ ችግር መፍትሄው በሁለቱም ወገኖች መካከል በሚደረግ ውይይት እንደሆነ በመግለጫው አመልክቷል። እነዚህ ወገኖች የፕሪቶሪያ የግጭት ማቆም ስምምነትን በተጨባጭ ተፈጻሚ ለማድረግ የሚያስችሉ ውይይቶችን በአስቸኳይ በድጋሚ እንዲጀምሩም ጥሪ አቅርቧል። በኢትዮጵያ የአውሮፓ ህብረት ልዑክ የዛሬው መግለጫውን ያጠቃልለው በቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ለሚደረገው የማሸማገል ጥረቶች ድጋፉን በመግለጽ ነው። የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት ኦባሳንጆ ከ2 ሳምንት በፊት ወደ መቀሌ ተጉዘው በትግራይ ክልል ያለው ወቅታዊ ሁኔታን በተመለከተ ከዶክተር ደብረጽዮን ጋር ተነጋግረዋል። ኦባሳንጆና የአፍሪካ ህብረት ለሚያደርጉ ጥረቶች ተመሳሳይ ድጋፏን የገለጸችው አሜሪካ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ ላለቻቸው አካላት ማሳሰቢያ ሰጥታለች። ሀገሪቱ አዲስ አበባ በሚገኘው ኤምባሲዋ በኩል በትናንትናው ዕለት ባወጣችው መግለጫ እነዚህ አካላት በአፍሪካ ህብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስባለች። ኤምባሲው በዚህ መግለጫው በትግራይ ክልል ያሉ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካዊ ውይይት መሳተፍ እንደሚገባቸው መልእክት አስተላልፈዋል። እነዚህ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ በሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም አጽንኦት ሰጥተዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።